አዲሱ የኢራን ጠቅላይ መሪ አያቶላ ሙጅተባ ኻሜኒ ሀገራቸው ከአሜሪካና ከእስራኤል ጋር ምንም አይነት የተኩስ አቁም ስምምነት እንደማታደርግ በጽኑ አቋም መግለጻቸው ለጉዳዩ ቅርበት ያላቸው ምንጮች እያስታወቁ ይገኛሉ። ስማቸው እንዲገለጽ ያልፈለጉ አንድ የኢራን ባለስልጣን እንደተናገሩት ከሆነ ጠቅላይ መሪው ይህንን አቋም ያንጸባረቁት የመጀመሪያ በሆነውና ፖሊሲ ነክ በሆኑ ጉዳዮች ላይ በሰሩት የምክክር መድረክ ላይ መሆኑንም ገልጸዋል። ሙጅተባ ኻሜኒ አሜሪካንና እስራኤልን ገና የንብርክክ እናስኬዳቸዋለን በማለት የኢራንን ጠንካራ አቋም በግልጽ አስፍረዋል። ባለስልጣኑ አክለውም ኢራን በአሜሪካና በእስራኤል ላይ የምትወስደውን አጸፋዊ እርምጃ ከባድና የከፋ ይሆናል በማለት አዲሱ ጠቅላይ መሪ መዛታቸውም ተጠቁሟል። ይህም በክልሉ ያለውን ውጥረት ይበልጥ ሊያባብሰው እንደሚችልም ፍንጭ የሚሰጥ ነው ተብሎለታል። ይህ የአዲሱ ጠቅላይ መሪ መግለጫ ኢራን በውጭ ጉዳይ ፖሊሲዋ ላይ ያላትን ጠንካራና የማያረካ አቋም የሚያረጋግጥ ሲሆን በቀጣይ በክልሉ በሚኖሩ ክስተቶች ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችልም ይታመናል። ሙጅተባ ኻሜኒ ለአሊ ራጂኒ ግድያ አጸፋዊ እርምጃ እንደሚወስዱም አያይዘው መግለጻቸውም ተሰምቷል። በመካከለኛው ምስራቅ ያለው ውጥረት ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት አባታቸውን ተክተው ስልጣን የያዙት አዲሱ የኢራን ጠቅላይ መሪ ሙጅተባ ኻሜኒ ለደህንነት ዘርፍ ኃላፊያቸው አሊ ላሪጃኒ ግድያ ጠንካራ የበቀል እርምጃ እንደሚወስዱም አስታውቋል። ሙጅተባ ኻሜኒ ስልጣን ከያዙ በኋላ በሰጡት ሁለተኛ መግለጫ የሰማዕታቱን ወንጀለኛ ገዳዮች ዋጋቸውን እንከፍላቸዋለን ሲሉም አስጠንቅቀዋል። ባለፈው ማክሰኞ በእስራኤል የአየር ድብደባ የተገደሉት ከፍተኛ የደህንነት ባለስልጣኑ አሊ ላሪጃኒ አዋቂ፣ ብልህና ለዓላማቸው የታመኑ ግለሰብ ሲሉም አያይዘው ገልጸዋቸዋል። አባታቸው ከተገደሉ በኋላ ስልጣኑን የተረከቡት ሙጅተባ ኻሜኒ እስካሁን በአደባባይ ሊታዩ አልቻሉም። በጦርነት የመጀመሪያ ቀን አባታቸውን፣ ባለቤታቸውንና ልጃቸውን እንዲሁም ደግሞ አማቻቸውን በገደለው በዚያው ጥቃት እርሳቸውም እግራቸው ላይ ጉዳት እንደደረሰባቸውና በከፍተኛ ሕክምና ላይ እንደሆኑም ይነገራል። ጸረ እስልምና ኃይሎች ሊያውቁት የሚገባው በዚህ ታላቅ የእስልምና ስርዓት ስር የሚፈስ እያንዳንዱ ደም ጠብታ ስርዓቱን የበለጠ ጠንካራ ያደርገዋል ሲሉም አክለዋል። ለእያንዳንዱ የፈሰሰ ደም ገዳዮች በቅርቡ ዋጋ ይከፍላሉ ሲሉም ዝተዋል። መሪው በተጨማሪም የባሳጂ ሚሊሻ ኃይል መሪ የሆኑትን ጎላም ሬዛን በገደለው ፈሪ ጠላት ላይ ያላቸውንም ተቃውሞ ገልጸዋል። የኢራን ከፍተኛ አመራሮች ተከታታይ ኢላማ መደረጋቸውና የአዲሱ መሪ መደበቅ በአገሪቱ ከፍተኛ የደህንነት ስጋት መኖሩንም ያሳያል። የሙጅተባ ኻሜኒ የዛሬ መግለጫቸው በቀጣይ ቀናት እስራኤል ላይ መጠነ ሰፊ ጥቃት ሊሰነዘር እንደሚችልም ፍንጭ የሚሰጥ ነውም ተብሏል። ይህ በእንዲህ እንዳለ ትራምፕ እስራኤል በድጋሜ በኢራን የጋዛ መስክ ላይ ጥቃት እንደማትሰነዝር የተናገሩት ዶናልድ ትራምፕ እንደተናገሩት ከሆነ እስራኤል በከፍተኛ ቁጣ እርምጃ በመውሰድ በኢራን ዋና የጋዝ መስክ ላይም ጥቃት ሰንዝራለች። ይህም በአሜሪካ እስራኤል ጦርነት ውስጥ ከፍተኛ መባባስ መሆኑን ገልጸው ኢራን የአጸፋ እርምጃ ካልወሰደች በስተቀር እስራኤል መሰል ጥቃቶችን ደጋግማ እንደማትፈጽምም መናገራቸውም ተሰምቷል። በግዙፉ የደቡብ ፓርስ የጋዝ መስክ ላይም የተፈጸመው ጥቃት የነዳጅ ዋጋን እንዲጨምር ያደረገ ሲሆን ኢራንም በባህረ ሰላጤው አካባቢ በሚገኙ የነዳጅና የጋዝ ተቋማት ላይም ጥቃት እንደምትሰነዝርም ስታስታውቅ ቆይታለች። በተያያዘም ኢራን ወደ ኳታርና ሳውዲ አረቢያ የተኮሰቻቸው ሚሳኤል በዓለም የነዳጅ ገበያ ላይ እጅግ በጣም ከፍተኛ መናወጥና ቀውስን ፈጥሯል እየተባለም ይገኛል። ይህ የሁኔታዎች መባባስ ከዚህ ቀደም ታይቶ የማያውቅ የዓለም ኃይል አቅርቦትን መስተጓጎልን ያስከተለ ሲሆን ከሳምንት በፊትም ከእስራኤል ጋር በመሆን ኢራንን ማጥቃት ለጀመሩት የፖለቲካ ውጥረቱን ከፍ አድርጎባቸዋልም ተብሏል። የመንግስት የነዳጅ ኩባንያ የሆነው ኳታር ኢነርጂ የኢራን ሚሳኤሎች የዓለማችንን 1/5 የጋዝ አቅርቦት በሚያመነጨው ራስ ላፉን የኢንዱስትሪ ከተማ ላይ ባደረሱት ጥቃት ሰፊ ጉዳት መድረሱን ተገልጿል። ሳውዲ አረቢያ በበኩሏ ወደ ሪያድ የተተኮሱ 4 ባለስቲክ ሚሳኤሎችና በምስራቅ በኩል በሚገኙ የጋዝ ተቋማት ላይ የተሞከረ የድሮን ጥቃት ማክሸፏንም አስታውቃለች። ዛሬ ማለዳ ላይ ኢራን በድጋሜ በኳታር የጋዝ ተቋማት ላይ ጥቃት የሰነዘረች ሲሆን ሚሳኤሎቿም የሳውዲን መዲና ኢላማ አድርገዋል። ኳታር ኢነርጂ ዛሬ ማለዳ በሰነዘረው የሚሳኤል ጥቃት በፈሳሽ የተፈጥሮ ጋዝ ተቋማቱ ላይ ከፍተኛ የእሳት ቃጠሎና ሰፊ ጉዳት መድረሱንም ገልጿል። ትራምፕ አሜሪካ ስለ እስራኤል ጥቃት አስቀድማ የምታውቀው ነገር እንደሌለና ኳታርም በጥቃቱ ውስጥ ተሳትፎ እንደሌላት ተናግረዋል። ይሁን እንጂ ዘ ዎል ስትሪት ጆርናል ትራምፕ እስራኤል በኢራን የጋዝ መስክ ላይ ጥቃት ለመሰንዘር ያቀረበችውን እቅድ አጽድቀው ነበር ሲልም ዘግቧል። ትራምፕ በኤክስ ገጻቸው ላይ እስራኤል በኢራን የሚገኘውን ደቡብ ፓርስ ተብሎ የሚታወቀውን ግዙፍ የጋዝ ተቋምም በኃይል አጥቅታለች። እንዳለመታደል ሆኖ ኢራን ስለ ደቡብ ፓርስ ጥቃት ተገቢውን መረጃ ባለማግኘቷም ያለምንም ምክንያት በኳታር የጋዝ ተቋም ላይ ጥቃትም ሰንዝራለች። ኢራን ምንም ጥፋት በሌለባት ኳታር ላይ ጥቃት ለመሰንዘር ካልወሰነች በስተቀር
እስራኤል በዚህ እጅግ ጠቃሚና ውድ በሆነ የደቡብ ፓርስ መስክ ላይ ከእንግዲህ ወዲህ ምንም አይነት ጥቃት አትፈጽምም ሲሉም ተናግረዋል። በሌላ መልኩ የአሜሪካ ከፍተኛ የደህንነት ባለስልጣናት ፓኪስታን እያከናወነች ያለው የሚሳኤል ልማት ወደፊት የአሜሪካን ምድርን በቀጥታ ሊመታ የሚችልበት እድል እንዳለው በማስጠንቀቅ ሀገሪቱ ከሩሲያ፣ ከቻይና፣ ከሰሜን ኮሪያና ከኢራን ጋር በአንድ የጋራ መዝገብ ላይ አንድ ላይ አድርገው አስፍረዋቸዋል። የአሜሪካ ብሔራዊ የደህንነት ዳይሬክተር ቱልሲ ጋባርድ እንደ አውሮፓውያኑ አቆጣጠር መጋቢት 19 ቀን 2026 ዓ.ም ለሴኔት ባቀረቡት የዓመታዊ ስጋት ግምገማ ፓኪስታን አህጉር አቋራጭ ባሊስቲክ ሚሳይሎችን የማበልጸግ አቅም እንዳላትም ገልጸዋል። ይህም የፓኪስታን የጦር መሳሪያዎች ከደቡብ እስያ አልፈው አሜሪካ ጭምር ኢላማ እንደሚችሉም ያመላክታል ተብሏል። ሪፖርቱ እንደሚያሳየው ከሆነ ፓኪስታን ከቻይናና ከሩሲያ ጋር በመሆን የኒውክሌር መሳሪያዎችን ርቀትና ትክክለኛ ወይንም አኪሬሲ ለመጨመር እንዲሁም የአሜሪካንን የሚሳኤል መከላከያዎችን ለመገዳደር እየሰራች እንደሆነም ተገልጿል። በደቡብ እስያ ያለው ውጥረት አሁንም ለኒውክሌር ጦርነት ስጋት መሆኑንም ሪፖርቱ ጠቁሟል። ምንም እንኳን ፕሬዚዳንት ትራምፕ በሁለት ሀገራት መካከል ያለውን ውጥረት ለማርገብ ጣልቃ ቢገቡም በታጠቁ ቡድኖች የሚሰነዘሩ ጥቃቶች ግጭቱን ዳግም ሊቀሰቅሱት እንደሚችሉም ገልጸዋል። የፓኪስታን ወታደራዊና የፖለቲካ ተንታኞች ግን የአሜሪካንን ክስ ውድቅ አድርገውታል። የፓኪስታን የሚሳኤል ፕሮግራም ህንድን ማዕከል ያደረገ ወይንም ኢንዲያን ስፔሲፊክ እንጂ ዓለም አቀፍ ተጽዕኖ ለመፍጠር እየታለመ አይደለም ሲሉም ይከራከራሉ። በአሁኑ ወቅት የፓኪስታን ረጅሙ ሚሳኤል ሻሂን ስሪ የተባለው ሲሆን 2750 ሜትር ብቻ የሚጓዝ ሲሆን አሜሪካ ለመድረስ ደግሞ ከ11000 ኪሎ ሜትር በላይ መጓዝ የሚችል ሚሳኤልም ያስፈልጋል። አንዳንዶች አሜሪካ የምታቀርበው ስጋት ከመጠን ያለፈ ግምት ነው ሲሉም ይተቻሉ። ይሁን እንጂ አንዳንድ ተንታኞች ፓኪስታን ረጅም ርቀት የሚጓዙ ሚሳኤሎችን የምታለማው አሜሪካ ወደፊት በህንድና በፓኪስታን ግጭት ጣልቃ እንዳትገባ ለማስፈራራት ሊሆን ይችላል የሚልም ግምት አላቸው። ይህ ሪፖርት የወጣው በፕሬዝዳንት ትራምፕና በፓኪስታን የጦር አዛዥ ፊልድ ማርሻል አሲም ሙኒር መካከል ያለው ግንኙነት እየጠነከረ በመጣበት ወቅት መሆኑን ጉዳዩን አነጋጋሪ አድርጎታል። ትራምፕ ሙኒርን የምወደው ፊልድ ማርሻል ሲሉ በተደጋጋሚ ማወደሳቸውም ይታወቃል። ውድ የአዲስ ጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ አድርጉን።